የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከኦሪት ዘኍልቍ ምዕራፍ 35 እስከ 36 ካለው ክፍል ነው። አታርክሷት በሚል ርዕስ አጠር ያለ ሐሳብ ከዚህ እንረዳለን። የዘኍልቍ መጽሐፍ ወደ ፍጻሜ ሲመጣ ሙሴ እግዚአብሔር የገባውን ኪዳን በመፈጸም ርስት አድርጎ ወደሚሰጣቸው ምድር በሚገቡበት ጊዜ ሊያደርጉ ስለሚገባቸውና ስለማይገባቸው ነገሮች አበክሮ ሲያሳስባቸው እናያለን። ይህንን አስመልክቶ እግዚአብሔር ከሰጣቸው ትእዛዛት መካከል ደግሞ አንዱ ሆኖ የምናገኘው እንዲህ የሚለው ነው። የምትኖሩባትን እኔ የማድርባትን ምድር አታርክሷት። ይህ ትእዛዝ ከተሰጠበት ክፍል ቀደም ብሎ ያሉትን ቁጥሮች ሄደን በምናነብበት ጊዜ ምድሪቱን የሚያረክሰው ዋነኛ ምክንያት ምን እንደሆነ ደግሞ እንረዳለን። ይሄውም በእግዚአብሔር አምሳል የተፈጠረው ሰው ደም ሲፈስ እንደሆነ ተገልጿል። የሰው መገደል፣ የሰው መሞት ያ ምድሪቱን ያረክሳል። እግዚአብሔር አምላክ የሰው ልጅ ኃጢአት እጅግ በዝቶ ምድርን በውሃ ጥፋት ካጸዳ በኋላ ከኖኅና ከቤተሰቡ ጋር ኪዳን ሲያደርግ ይህንን በተመለከተ እንዲህ በማለት የተናገረውን ከዚህ ጋር አገናኝተን ልናስብ ያስፈልገናል። የሰውን ደም የሚያፈስ አለ እግዚአብሔር፣ የሰውን ደም የሚያፈስ ሁሉ ደሙ በሰው እጅ ይፈሳል፣ በእግዚአብሔር አምሳል እግዚአብሔር ሰውን ሰርቶታልና ተብሎ ተጽፎ እናነባለን። ዘፍጥረት ምዕራፍ 9 ቁጥር 6። እንግዲህ ምንም እንኳን በዚህ ዘመን ይህ በእግዚአብሔር አምሳል የተፈጠረው የሰው ሕይወት ዋጋ አጥቶ በብዙ አሰቃቂ ሁኔታ ሲረግፍ ብናይም በቅዱስ ቃሉ የሰፈረው እውነታ ግን አሁንም አልተለወጠም። አሁንም እግዚአብሔር በአምላኩና በአምሳሉ የፈጠረውን ሰው ዋጋው ከፍ ያለ ነው በሱ ዓይን። አምላካችን እግዚአብሔር ለአንዲቱ ነፍስ እንኳን ቢሆን ግድ የሚለው አምላክ መሆኑን የልጁ የኢየሱስ ክርስቶስ መስቀል በግልጽ ይመሰክርልናል። ምናልባት እጃችን የማንንም ሰው ደም አላፈሰሰም፣ ደግሞም እጃችን በዛ ደም አልጨቀየም ብለን እናስብ ይሆናል። እኔ ማንንም አልገደልኩም ብለንም እናወራ ይሆናል። ነገር ግን ራሳችንን ከዚህ ፍርድ ገለል ከማድረጋችን በፊት ይህንን የጌታችንን ድምፅ ማስተዋል ያስፈልገናል። ጌታችን እንዲህ ብሎ ተናግሯል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ ይላል። እንግዲህ በአንደኛ ዮሐንስ 3:15 ላይ የጌታ ባሪያ ይህንን ተናግሮናል። ታዲያ እኛም ቆም ብለን ራሳችንን በመፈተሽ እንዲህ ብለን ልንጸልይ ይገባል። አባት ሆይ በእርግጥም በጥላቻ እና አንዳችን በሌላችን ላይ ክፋትን ማሰብ ከግድያ የማይተናነሰውን ወንጀል ከመፈጸም እንድታድነን በፍቅርም ልባችን እንድትሞላው እንጸልያለን። አሜን።